የአውሮፓ ትልቅ ክለቦችን ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ትቆያላችሁ። በእርግጥ ዛሬ አንድ ለየት ያለ ሀገራዊ ጉዳይ እጃችን ላይ ስለደረሰም እሱን አስቀድመን እናነሳለን። በአውሮፓ ዙሪያ ያው ትልቆቹን ክለቦች ነው የምንመለከተው። ትላንትና መልበሻ ክፍል ውስጥ ረጅም ደቂቃ ሲያስል ነበረ። ካማቪንጋ ቀይሮም ያስወጡት ለዛ ነበረ። ዣቪ አሎንሶ ስለ መልበሻ ክፍሉ ራሱ ካማቪንጋም በመልበሻ ክፍል ውስጥ ያሁላ ደቂቃን ሲያስል የነበረው ሰው የሚለው ነገር አለ። የቡድኑን ቁልፍ ተጫዋች እናነሳለን። ከዛ ውጪ የፍራንስ ሊጋ እንደ ትልቅ የሚቀርብበት ተቃውሞ አለ፣ ሊጉ ጠንካራ አይደለም የሚል። ስለዚህ ፓሪሰን ጀርሜንን ተጫዋቾቻቸውን የተመለከቱ ጥንቅር እናነሳለን። ሮናልዶን የተመለከተ ልዩ መረጃ ይዘናል። ከነጉዳቱ እየተጫወተ ነው አንድ ተጫዋች፣ ምናልባት የእግር ኳስ ህይወቱ እንዳያበላሽ ተዘግቷል። ኔይማር ጁኒየር ነው ከሰሞኑ ጉዳት አጋጥሞታል ብለናችሁ ግን እየተጫወተ ነው። ምክንያቱን እነግራችኋለን። በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። የፕሪሚየር ሊግ ክለቦችን ስናነሳም በተለይም በኮንትራት ማራዘም ሂደት ላይ አንድን ተጫዋች ለማቆየት ፕሪሚየር ሊጉ ትልቁ ክለብ ጥረት እያደረገ ነው ተብሎ እናነሳዋለን። ከዛ ውጪ የታላላቅ ክለቦችን መረጃ ስናነሳ ቶትናምን እናነሳለን። ቼልሲ በሳምንቱ ድል ካደረጉ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። በእርግጥ ሌላኛው የፕሪሚየር ሊግ ተወካይ ሆኖ ድል ካደረገው ቡድን ጋር በጣም ወሳኝ ጨዋታ አለበት በሳምንቱ መጨረሻ። ቼልሲን እናነሳለን፣ የተወሰኑ መረጃዎችን ይዘናል። ከዛ በመቀጠል በሊቨርፑል የመረጃ ሰዓታችን የምናነሳው ጉዳይ ሊቨርፑል ቀውስ ውስጥ ነው ቀውስ ውስጥ አይደለም የሚል ጉዳይ መከራከሪያ ሆኖ መጥቷል። ምናልባት የእናንተን ሀሳብ አጋሩን፣ እኛም እንነግራችኋለን ምን እየተባለ ቀውስ ውስጥ ነው ቀውስ ውስጥ አይደለም ሊቨርፑል የሚለውን። የሊቨርፑል 12ኛ ደረጃን በሁለቱም መድረክ መያዝ በ150 ሚሊየን ፓውንድ በላይ ያወጡበት ተጫዋቻቸው ከግብ አልባ መሆኑን ጨምሮ የአርኔ ስሎት ስንብትን ጉዳይ በተመለከተ የሀገሩ ሰው የሚለን ነገር አለ። በርካታ መረጃ ነው ስለ ሊቨርፑል የምናነሳው፣ ትቆዩናላችሁ። አርሰናል በአውሮፓ ሻምፒዮንስ ሊግ ምንም ሽንፈት ያልደረሰበት ቡድን ነው። የሚስማሙ የማይስማሙ ተጫዋቾች አሉ። ከባየር ሙኒክ ችሎ ነው አርሰናል ያሸነፈን የለም በአጋጣሚ ያሸነፈን ብለው የሆነ መከራከሪያ የሚያቀርቡ የባየር ሙኒክ ተጫዋቾች አሉ። ግን ቢያንስ ማይክል አርቴታ የቆጫቸውን ነገር በጋዜጣዊ መግለጫ ተናግረው በሰዓታት ውስጥ አሳክተውታል። በጣም አስገራሚውን ነገር እንነግራችኋለን። ብዙ ያልተወራለት ጋብሪኤል ማርቲኔሊም በጉጉት ቀኑ አልደርስ ያለው ማዱኬን እናነሳለን። ከዛ ውጭ ማይክል አርቴታ ምናልባት ቡድን ውስጥ ከጠበቅነው የተወሰነ የተጫዋች ለውጥ አሳይተውን ነበረ፣ እናነሳዋለን ጉዳዩን። በቡድን ዜናችን ቡካዮ ሳካና አርሰናልን እንደ ቡድን ደግሞ በርካታ መረጃዎችን እናነሳለን። የአርሰናልም ደጋፊዎች አብራችሁን ቆዩ። ማንቸስተር ዩናይትድ ኢንቨስትመንት እንደተጠበቀ ነው እያለ ነው ሮብ ዳውሰን፣ ምክንያቱን ይዘረዝራል፣ እኛ እናደርሳችኋለን። ሌላው ግን ዩናይትድን በምስል አስደግፈን አንድ መረጃ እናቀርባለን። ምናልባት የሩበን አሞሪም የታክቲክ ሁኔታ ብዙ እያከራከረ ነው። እሳቸው በእርግጥ እኔ ፍሌክሲብል ነኝ እያሉ ነው በታክቲክ ጉዳይ ላይ፣ ግን አንዳንድ መረጃዎችን ማቅረብ ይኖርብናል። ጨዋታው ከፓላስ ነው በሳምንቱ መጨረሻ የሚደረገው፣ ይህን ጨዋታ እንመለከተዋለን። ከዛ ውጪ ማንቸስተር ዩናይትድን ወደኋላ ረጅም ዓመት ተመልሰን በአንድ ቅጽበት እናነሳዋለን። ምክንያት አለን ያንን የምናነሳበት። አብራችሁን ከቆያችሁ ነኝን ብቻ አይደለም ሌሎች በርከት ያሉ መረጃዎችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ትቆያላችሁ። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ጥያቄዎችን ለምትልኩልን ለመጡ ጥያቄዎችም እዛው ላይ ምላሽ ለምትሰጡ አድማጭ ተመልካቾቻችን ከልብ ነው የምናመሰግነው። በዚህኛውም የመረጃ ሰዓታችን ያላችሁን ሀሳብ አስተያየት በፕሮግራማችንም ላይ ሊሆን ይችላል በመደግፏቸው ክለቦች ላይ እያጋራችሁን አብራችሁን ቆዩ ብለናል። የኢትዮጵያ ዋንጫም ሶስተኛ ዙር ያለፉ ሁሉም ክለቦች ከታወቁ በኋላ የዕጣ ማውጣት ስነስርዓቱ ዛሬ በኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ተካሂዷል። በዚህ መሰረት የሚጫወቱበት ስቴዲየምን ጨምሮ የጨዋታ ሰዓት ይፋ ተደርጓል። ቅዳሜ ታህሳስ 4 አቃቂ ቃሊቲ ክፍለ ከተማ ከነገሌ አርሲ 7 ሰዓት ላይ፣ እንዲሁም መቻል ከድሬዳዋ ከተማ 9 ሰዓት ከ30 በአዲስ አበባ ስቴዲየም። እዛው ቅዳሜ ታህሳስ 4 ላይ ባህር ዳር ከተማ ከቦዴቲ ከተማ 7 ሰዓት ላይ ሐዋሳ፣ እንዲሁም ኢትዮጵያ መድን ከቢሾፍቱ ሐዋሳ ላይ 9 ሰዓት ከ30 ይጫወታሉ። እሁድ ታህሳስ 5ም እንደዚሁ 4 ጨዋታዎች ይካሄዳሉ። ደብረ ብርሃን ከተማ ከቤንች ማጂ ዞን 7 ሰዓት ላይ አዲስ አበባ ስቴዲየም፣ ሲዳማ ቡና ከአርባ ምንጭ ከተማ 9 ሰዓት ከ30 አዲስ አበባ ስቴዲየም፣
ወልዋሎ አዲግራት ዩኒቨርሲቲ ከንብ ሐዋሳ ላይ 7 ሰዓት ላይ ይጫወታሉ። እንዲሁም ኢትዮጵያ ቡና ከመቀለ ሰባ እንደርታ 9 ሰዓት ከ30 ሐዋሳ ላይ ጨዋታቸውን የሚያደርጉ ይሆናል። እነኚህ ጨዋታዎች ከተካሄዱ በኋላ ደግሞ የነኚህ ጨዋታ ቀኖቹ ሲደርሱ ደግሞ ተጨማሪ መረጃዎችን በመረጃ ሰዓታችን ላይ እንደዚሁ ለእናንተ ውድ አድማጮቻችን እናካተታለን። የአውሮፓ መረጃችን ሰዓት ላይ ደረስን። የሚዲያውን ጫጫታ ብዙ እየሰማሁት አይደለም ብለዋል ዣቪ አሎንሶ። ለዛም አዲስ ሰው አይደለውም። የማድሪድን መንገድ አውቀዋለሁ። ማድሪድ በየመንገዱ ምን እንደሚገጥመው አውቃለሁኝ። እዚሁ ቡድን ውስጥ የተጫወትኩኝ ተጫዋች ነኝ። ብዙም እየሰማሁት አይደለም ብለዋል። ይሄ ከሜዳ ውጭ ያለውን ጫጫታ። በነገራችን ላይ ቡድኑ በአውሮፓ ሻምፒዮንስ ሊግ በጣም አስደናቂውን ጉዞ ጀምሯል። ግን አንዳንድ ግጥምጥሞች ዘንድሮ የአውሮፓ ሻምፒዮንስ ሊግ ወደ ሪያል ማድሪድ ይሄዳል የሚሉ ግጥምጥሞሾች እየመጡ ነው። ግን ቅድመ ግምት የተሰጠው ለአርሰናል እንደሆነ ይታወቃል። ካማቪንጋም ይሄ የመልበሻ ክፍሉ ተከፋፍሏል በሚባለው ጉዳይ ላይ ሀሳቡን አጋርቷል። የሚዲያ ወሬ ብቻ ነው፣ እኛ መልበሻ ክፍላችን ውስጥ አንድነት አለ ብሏል። ትላንት እሱ መልበሻ ክፍል ውስጥ ገብቶ ለረጅም ሰዓት ሲያስል ነበር። ከበድ ያለ የጉንፋን ህመም እንዳጋጠመው ያረጋግጠናል። ለዛም ነበረ ተጫዋቹ መቀጠል ያልቻለው። በቀጣይ ጨዋታ ላይ ግን ለቡድኑ ግልጋሎት እንደዚሁ ይሰጣል ተብሎም ይጠበቃል። ኬሊያን ምባፔን እናንሳ። የጨዋታው አስደናቂው ተጫዋች 4 ገብ ያስቆጠረው ለ10ኛ ጊዜ ነው። በነገራችን ላይ የጨዋታ ኮከብ ተብሎ የተመረጠው ኦሎምፒያኮስን ሜዳው ድረስ ሄዶ ማሸነፍ ለባየር ሙኒክ ፈተና ነበረ። ለመጀመሪያ ጊዜ ነው ያሸነፈው ኦሎምፒያኮስን ሜዳው ድረስ ሄዶ 4-3 አራቱም ግቦች የተቆጠሩት በኬሊያን ምባፔ ነው። የጨዋታው ኮከብ ሲሆን ይሄ ደግሞ ለ10ኛ ጊዜ ነው በዚህ የውድድር ዓመት ላይ። ሌላ በጣም ትልቅ የሚባለ ቁጥር ነው በዚህ ዓመት ብቻ። ኬሊያን ምባፔ ይሄ ጅማሮን ካየን 5 ጨዋታ 9 ጎል አለው። ኬሊያን ምባፔ አሁን ከክርስቲያኖ ሮናልዶ ጋር እኩል ሆኗል። ሮናልዶ በመጀመሪያ 5 የአውሮፓ ሻምፒዮንስ ሊግ ጨዋታ 9 ግቦች ነበሩት። ግን ኬሊያን ምባፔ ሮናልዶ ረጅም ታሪክ ያለው ተጫዋች ነው፣ የኔ ገና መጀመሪያው ነው እና ከዛ ረጅም ታሪክ ጋር አታነጣጥሩኝ አታወዳድሩኝ እያለ ነው። በእርግጥ ይሄ ቁጥራዊ መረጃ ነው፣ ለንጽጽር አይደለም። ከጋዜጠኛ ግን ጥያቄ ቀርቦለት ነበረ። የሮናልዶን መንገድ እየተከተልክ ነው ልክ እንደ ሮናልዶ ሲባል የሰጠው ምላሽ ነው። በ5 ጨዋታ ልክ እንደ ሮናልዶ እሱም 9ኛ ግቡ ላይ ደርሷል። ኬሊያን ምባፔ 4 ጎሎችን በማስቆጠር በዚህ ውድድር ዘመን ያስቆጠራቸውን የግብ መጠን ወደ 21 ነው ያደረሰው። በአሁኑ ሰዓት የላሊጋና የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ደረጃን የሚመራው በነገራችን ላይ ኬሊያን ምባፔ ነው። 3 ተጫዋቾች ብቻ ናቸው በአውሮፓ ሻምፒዮንስ ሊግም ከሱ በላይ ሃትሪክ ያላቸው። ሜሲና ሮናልዶ 8 ሃትሪኮችን ሰርተው ከአውሮፓ መድረክ ራሳቸው እንዳራቁና ሜሲ በማያሚ ሮናልዶ በአልናስር በሳውዲና በአሜሪካ እንዳሉ ይታወቃል። ታዲያ ሜሲ 8 ሃትሪክ በአውሮፓ ሻምፒዮንስ ሊግ፣ ሮናልዶም 8 ሃትሪክ በአውሮፓ ሻምፒዮንስ ሊግ ቀዳሚ ናቸው። ሮቤርት ሌዋንዶስኪ አሁን ለባርሴሎና የሚጫወተው ተጫዋች 6 ሃትሪክ ላይ ደርሷል። ስለዚህ በእነኚህ ብቻ ነው የሚበለጠው። ምናልባት ኬሊያን ምባፔ በሚጫወትበት ሪያል ማድሪድ ይህንን ሪከርድ የማሻሻል እድል ካለው በቀጣይ የምንመለከት ይሆናል። ግን ቁጥሮቹ አሁንም በጣም አስደናቂ የሚባሉ ናቸው። ቪኒሺየስ ጁኒየር ያው በጣም ቆንጆ ግብ በቫር ተሻረችበት፣ ግን በጨዋታው 2 አሲስት ካበረከተ በኋላ አሁን ከኬሊያን ምባፔ እኩል ከሪም ቤንዜማ እኩል 27 አሲስት አለው። ቪኒሺየስ ጁኒየር በሪያል ማድሪድ ታሪክ በአውሮፓ ሻምፒዮንስ ሊግ ሁለተኛው ከፍተኛ አሲስት ነው። በሮናልዶ ነው የተያዘው እስካሁን ሪከርዱ። ለሪያል ማድሪድ 31 የአውሮፓ ሻምፒዮንስ ሊግ አሲስቶችን ያበረከተ ተጫዋች ነው። ሁለተኛው ሰው አሁን ቪኒሺየስ ጁኒየር ሆኗል፣ ከቤንዜማ ተጋርቶት ማለት ነው ሪካርዱን። በቀጣይ እንግዲህ በርከት ያሉ ጨዋታዎች እጁ ላይ ያሉ የተረጋገጡ እንኳን 3 ጨዋታዎች አሉ። ስለዚህ በእነኚህ ጨዋታዎች ላይ ምን ያህል አሲስቶችን ያደርጋል የሚል ይጠበቃል። ከዛ በዘለለ እስከ 24ኛ ሆኖ ይጨርሳል ሪያል ማድሪድ እንኳን ብንል አንድ የጥሎ ማለፍ ጨዋታ አለ። እስከ 8 ሆኖ ከጨረሰ ደግሞ ወደ 16 ውስጥ ገብቶ ተጨማሪ ጨዋታ ይጠብቀዋልና በዚህም ዓመት የሮናልዶን ሪካርድ ሊጋራ የሚችልበት እድል ሊኖር ይችላል። የመልበሻ ክፍሉ ቀውስ ምክንያት የተባለው ቪኒሺየስ ጁኒየር ትላንትና ግን ከአሰልጣኝ ዣቪ አሎንሶ ጋር ፍቅር በፍቅር ነበሩ። ሜዳ ውስጥ ሁሉ በደንብ ተቃቅፎ ነበረ ስንመለከታቸው የነበረው። የፍራንስ ሊጋ ብዙ ይተቻል። እንደውም ለፓሪስ ሰን ዠርሜን የአውሮፓ መድረክ ደካማ ውጤት ምክንያት ጠንካራ ለመሆኑ ነው፣ የሊጉ ጠንካራ ለመሆኑ ነው በሚል ትችት ይቀርብበት ነበረና የዛን ሊግ ቁጥር ከተመለከትን ውድ ቤተሰቦቻችን የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን በአውሮፓ ሻምፒዮንስ ሊግ በአንድ ካላንደር ስር 13ኛ ድሎ ላይ ደርሷል።
ይሄ ትልቅ ቁጥር ነው። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በአንድ ሲዝን በርካታ ጨዋታን በማሸነፍ የሉዊስ ኤንሪኬ ቡድን ፓሪስ ሰን ዠርሜን ይህን ሪካርድ ይዟል። ሙኒክ በ12 ይከተላል። ሪያል ማድሪድን በ12 ይከተላል። በአንድ ካላንደር ስር በርካታ ጨዋታዎችን ድል በማድረግ ማለት ነው። የፓሪስ ሰን ዠርሜን ቁጥር ትልቅ ነው። የፍራንስ ሊጋ ብዙ ጊዜ ደካማው ሊግ ነው እየተባለ ቢወቀስም ክቫራትስኬሊያንም ሀሳቡን ያጋራል። የፍራንስ ሊግ በጣም ጠንካራ ውድድር ነው ብሏል። እዚህ ከመድረሴ በፊት ሁሉም ሰው ስለ ሊጉ ይሄ ጠንካራ አይደለም፣ በጣም ቀላሉ ሊግ ነው ይሉ ነበረ። ግን እዚህ መጥቻ አይቼዋለሁ። ኢንቴንሲቲው፣ ስፒዱ፣ ፍጥነቱ ይሄ የቶፕ 5 ደረጃ ለመያዝ ያለው ፉክክር በጣም በጣም አስደናቂ ነው። ስለዚህ ከውጭ ያለው እይታ በጣም የተሳሳተ ነው ብሏል። እናም ይሄ በፍጹም ይሄ ፋርመር ሊግ የሚባል አይነት ሊግ አይደለም፣ በጣም ጠንካራ ሊግ ነው፣ መጥቶ መሞከር ነው ብሏል። እንደዚህ አይነት ነገር የፍራንስ ሊጋ ላይ ይቀርብበታል። ምናልባት የፍራንስ ሊጋ በአውሮፓ 5 ታላላቅ ሊጎች ውስጥ ተብሎ ከሚጠቀሰው ሊጋ አንዱ እንደሆነ ይታወቃል። ከቅርብ ጊዜ ወዲህ ደግሞ የሳውዲ አረቢያ ሊግ ይሄ ጥራት ያላቸውና የአውሮፓን ከዋክብት በገንዘቡ ሲያስኮበልል ሊጉ ደካማ ነው የሚለውን ትተው ከፍራንስ ሊጋ ጋር ነበር እንደውም ሲያነጻጽሩት የነበሩት በርካቶች የፍራንስ ሊጋ በጣም ጠንካራ ነው እያሉ ሲያነጻጽሩበት እንደነበረም እንደዚሁ የሚዘነጋ አይደለም። ዩሊያን አልቫሬዝ በእግር ኳስ ሕይወቱ በጣም አስደናቂ ቁጥር አለው። ምናልባት አምና ያለ ዋንጫ አጠናቋል። ለመጀመሪያ ጊዜ አውሮፓ ከመጣ በኋላ 348 ጨዋታን አድርጓል። እንዳጠቃላይ ሲቲንም ጨምሮ የአርጀንቲና ብሔራዊ ቡድን የቀድሞ ክለቦቹን ጨምሮ በአትሌቲኮ ማድሪድ ማለት ነው 142 ጎሎች፣ 66 አሲስት፣ 17 ዋንጫ ያለው ግን ብዙ ያልተዘመረለት ግን ብዙ አስደናቂ ቁጥር ያለው በጣም ትልቅ ተጫዋች ይመስላል። ምናልባት ቀጣይ ዓመት እንግዲህ አውሮፓ ትልቅ ክለቦች በተለይም እንደ ባርሴሎና ያለ ክለብ ተጫዋቹን የግሉ ማድረግ ይፈልጋል የሚሉ መረጃዎች በስፋት እየወጡ ነው እና ከዚህ ጋር በተያዘ ምናልባት ሌሎች መረጃዎችን ልንሰማ እንችላለን። ከዚህ ጋር በተያዘ ግን ትልቅ የሚባል ቁጥር ነው። በነገራችን ላይ የውድ ቤተሰቦቻችን በተጫዋቹን በኩል ያለው የ9 ቁጥር አጥቂ ደግሞ አሁን ገበያው ላይ ብዙ እየተቀዛቀዙ ነው። ማለት ይሄ ቁጥራቸው እየቀነሰ ነው። የ9 ቁጥር ተጫዋቾች ፈላጊ ብዙ አለ፣ ግን ደግሞ ጥራት ያላቸው እየጠፉ ነውና አንደኛው ልናነሳው የምንችለው ዩሊያን አልቫሬዝ ነው። በጣም አስደናቂ የሚባል እንደዚህ አይነት ቁጥር ያለው ተጫዋች ነው። የክርስቲያኖ ሮናልዶን መረጃ እንቀጥል። እንደሚታወቀው በተከታታይ 3 ሳምንት በሳውዲ ፕሮ ሊግ የሳምንቱ ምርጥ ጎል ያስመረጠ ተጫዋች በቀጣይ የወርቅ ሽልማት ነው የሚበረከትለት። በዚህ መሰረት ክርስቲያኖ ሮናልዶ ይህንን አምና ወስዶታል። ዘንድሮ ለሁለተኛ ጊዜ ክርስቲያኖ ሮናልዶ የወርቅ ሽልማት ይበረከትለታል ማለት ነው። ከሰሞኑ በጣም አስደናቂ አክሮባቲክ ግብ አስቆጥሮ ያልናስር ጨዋታ ነበረው በሳውዲ ፕሮ ሊግ ማለት ነው። ያው የኤሽያ ሻምፒዮንስ ሊግ ላይ እረፍት እንደሚሰጠው ይታወቃል። ያቺ ግቡ እንደውም ብዙ መነጋገሪያ እንደነበረች ይታወቃል። ታዲያ ሽልማቱን በቀጣይም ዲሴምበር 24 ነው የሚበረከትለት። ያ ማለት ከአንድ ወር ገደማ በኋላ የሳውዲ ፕሮ ሊግ ከረፍትና ከኤዥያ ጨዋታዎች በኋላ መልስ ማለት ነው ሽልማቱ ይበረከተለታል። ሮናልዶ እስከዛ ጨዋታ እንደማያደርጉ ይታወቃል በሳውዲ ፕሮ ሊግ። የሮናልዶ ግብ ግን ከዛ በኋላ ብዙ አነጋጋሪ ብዙ ጥናትም የተጠናባት ነበረች። የተጠናበት ምክንያት ደግሞ ሮናልዶ እንዴት ተክለ ሰውነቱን በዚህን ያክል ደረጃ ተጠቀመው በሚል እንደነበር የሚታወቃል። ብራዚላዊ ተጫዋች ኔይማር በጉልበቱ ላይ ጉዳት ምክንያት እስከ ፈረንጆች አዲስ ዓመት ከሜዳ እንደሚርቅ ተገልጾ ነበር። እኛም ይሄን መረጃ ለእናንተ ውድ አድማጮቻችን አድርሰናችሁ እንደነበረም የሚዘነጋ አይደለም። ታዲያ ይህ ተጫዋች አሁን ላይ ልምምድ እየሰራ ነው። ውድ ቤተሰቦቻችን በጣም አስገራሚው መረጃ ነው። ተጫዋቹ ልምምድ የሚሰራበት ዋና ምክንያት ደግሞ በወራጅ ቀጠና የሚገኘው ሳንቶስ በሊጉ እንዲቆይ እንግዲህ ያለውን ሁሉ ለመስጠት ነው ተብሏል። ይሁን እንጂ ኔይማር የጉልበት ጉዳት ቢገጥመውም ከጉዳቱ ጋር እንግዲህ እየታገለ ሲሆን ኔይማር ክለቡ ከሞር ለመታደግ ከጉዳቱ ጋር ተጫውቶ መስዋዕትነት መክፈል እንደሚፈልግ የብራዚል መገናኛ ብዙሃን አረጋግጧል። ኔይማር በቀጣይ ከጉዳቱ ጋር በመጫወት በዓመቱ መጨረሻ ቀዶ ጥገና ለማድረግ ወስኗል የተባለው። ስለዚህ ያለ ቀዶ ጥገና ሊድን የሚችለው ህመሙን የለም ይባባስ፣ በቀዶ ጥገና እሱን አስተካክላለሁ፣ ክለቤ ከዚህ መድረክ አይወርድም ወይም ከብራዚል ሊግ ዋናው ሊግ አይወርድም በሚል ቀሪ 3 ጨዋታው ላይ ከነ ጉዳቱ ይፋለማል። በጣም አነጋጋሪው መረጃ ነበረ። የፕሪሚየር ሊግ መረጃን እንቀጥለ። ዴቪድ ሞይስ ጄምስ ጋርነርን በኤቨርተን ለማቆየት ፍላጎት አላቸው፣ ለቦርዱ ማሳውቀዋል ተብሏል። የተጫዋቹ ኮንትራት እንዲራዘምላቸው ግን ደግሞ በጣም
ከፍተኛ ስራ ይጠብቃቸዋል። ምክንያቱም የፈላጊዎቹ ቁጥር ቀላል የሚባል አይደለም። በዚህ ዓመት ላይ ከክረምት ጀምሮ ሲፈለግ የነበረ ተጫዋች እንደነበረ ይታወቃልና ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን እሳቸው በበርካታ የፕሪሚየር ሊግ ክለቦች ለአብነት ያክል እንደ ዩናይትድ፣ ቪላ፣ ኖቲንግሃም ስሙ የነሳውን ጄምስ ጋርነርን ለማቆየት ስራዎች ይሰራሉ ብሏል። እንደሚታወቀው የሚድፊልደሩ ኮንትራክት በያዝነው የውድድር ዓመት ነው የሚጠናቀቀው። ከበድ ያለ ፈተና የሚጠብቃቸው ይሆናል ለዴቪድ ሞይስ እሱን በኤቨርተን ማቆየት። ለቶትንሃም መጫወት ከጀመረ በኋላ በውሰት ማለት ነው ራንደል ኮሎ ሙአኒ የመጀመሪያ ግቡን ለቶትንሃም ያስቆጠረው ደግሞ በጣም በአስገራሚ ሁኔታ የቀድሞ ክለቡ ላይ ነው ፓሪስ ሰን ዠርሜን ላይ 5-3 በአውሮፓ ሻምፒዮንስ ሊግ በተጠናቀቀውና ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ ቶትንሃምን ድል ባደረገበት ጨዋታ ላይ ራንደል ኮሎ ሙአኒ 2 ግቦችን ማስቆጠሩ ይታወቃል። ከዛ በተጨማሪም አንዷን የተቆጠረች ተጨማሪ ግብ በአሲስት ደረጃ ተሳትፎባታል። ምናልባት በእንግሊዝ ፕሪሚየር ሊግ አንድ ሕግ አለ። የውሰት ዝውውር ላይ እናት ክለብን በተቃራኒው መግጠም አይቻልም። ይሄ በፕሪሚየር ሊጉ ሕግ ላይ የተደነገገ ነው። በአውሮፓ እግር ኳስ ማህበር ላይ ግን የተደነገገ ሕግ አይደለም። አንድ በውሰት ያለ ተጫዋች ክለቡን መግጠም ይችላል በዛ መድረክ ላይ ለመጀመሪያው ለእናት ክለብ እስካልተጫወተ ድረስ። ራንደል ኮሎ ሙአኒ አምና በዩቬንቱስ በውሰት አሳለፈ። ዘንድሮ ከፓሪስ ሰን ዠርሜን በውሰት ለቶትናም እየተጫወተ ነው። ቶትናም ላይ ለቶትናም ሲጫወት ታዲያ የቀድሞ ክለቡ ፓሪስ ሰን ዠርሜን ላይ በአንድ ምሽት 3 የግብ አስተዋጽኦ 2ቱን አስቆጥሮ አንዱን አሲስት አድርጓል። ግን በቶትንሃምም ምናልባት የመቀጠል እድሉ በጣም ዝቅተኛ ነው እየተባለ ይገኛል። በቼልሲ በኩል የአውሮፓ ሻምፒዮንስ ሊግ ድላቸውን ተከትሎ ብዙ የሻምፒዮንስ ሊግ ጨዋታን ማሸነፍ ሪከርድን ከዩናይትድ ወስደውታል። ቼልሲዎች አሁን 97 የአውሮፓ ሻምፒዮንስ ሊግ ምሽቶችን ረትተዋል። ይሄኛው የቼልሲ ትልቅ ቁጥር ብቻ ሳይሆን በፕሪሚየር ሊግም ትልቅ ቁጥር ነው። ዩናይትድ 96 ነበረው። ግን ዩናይትድ በዚህ መድረክ ላይም አንድም ከመድረኩ መራቁ በቼልሲ ሪካርዱ እንዲወሰድበት አድርጓል። ብዙም በመድረኩ ላይ በቅርብ ዓመታት ውስጥ እያየ ነው አይደለም ዩናይትድን። ሶስተኛው ቡድን አርሰናል 93 ነው። ስለዚህ በዚህ ዓመት ይህንንም የዩናይትድ ሪካርድ መጋራት ወይ ማለፍ የሚችልበት እድል አለ። በሊቨርፑል በኩል 91 የአውሮፓ ሻምፒዮንስ ሊግ ድሎች አሉት፣ አራተኛው ቡድን ነው። ቼልሲ ግን ከዩናይትድ ሪካርዱን በዚህ ሳምንት የነጠቀበት ሆኗል። በዚህ ሳምንትም ይህን ሪካርድ ሲነጥቅ ከዩናይትድ ግዙፉን የአውሮፓ ክለብ የሃንሲ ፍሊኩን ባርሴሎና 3-0 በስታንፎርድ ብሪጅ ድል አድርጎት እንደሆነ ይታወቃል። በዘንድሮ የውድድር ዓመት በአማካኝ ክፍል ላይ በርካታ ጥራት ያላቸውን ተጫዋቾች እያየን ነው። ግብ ያስቆጥራሉ፣ አሲስት ያደርጋሉ፣ ቡድንን ይታደጋሉ ከጫና። ምናልባት የመረጃ ሰዓታችን ቼልሲ ላይ ስለሆነ ኤንዞ ፈርናንዴዝን ልናነሳ ወደን ነው። 5 ግብና 2 አሲስት አለው በዚህ ዓመት። ይሄ በጣም ትልቅ ቁጥር ነው ለአንድ የአማካኝ ስፍራ ተጫዋች። በእርግጥ በአሲስት ደረጃ ቁጥሩ ከቪታኒያ ያነሰ ነው። ቪታኒያ በዚህ ዓመት 5 ጎልና 8 አሲስት አለው። ራይስ 2 ጎልና 5 አሲስት። ፔድሪ በጉዳት የለም፣ ያው ብዙ ጨዋታ አመልጦታል። 2 ጎልና 2 አሲስት አለው። ያው የኤንዞ ፈርናንዴዝ እና ዴክላን ራይስ ደግሞ በሳምንቱ መጨረሻ እርስ በርስ በስታንፎርድ ብሪጅ ይፋጠጣሉ። የኤንዞ ፈርናንዴዝ ቁጥር ያው ብዙ አይገለጽም። ንጽጽሩ ያለው ከራይስ ጋር ነው፣ የሞይሰስ ካይሴዶ። በእርግጥ ዴክላን ራይስ ከሞይሰስ ካይሴዶ ጋር ንጽጽሩ ተገቢ አይደለም፣ በተለያየ ሚና ስለምንጮት ብሏል። ምናልባት የዴክላን ራይስ ሚና ከኤንዞ ፈርናንዴዝ ሚና ሞር የተቀራረበ ይመስላልና የሁለቱ ፍጥጫ ይጠበቃል። እሁድ ስታንፎርድ ብሪጅ ምሽት 1:30 የአማካኝ ክፍሉ ጥራት ደግሞ ምናልባት የጨዋታው ሌላ ቁልፍ ሚዛን ሊሆን ይችላል። በሳምንቱም በነገራችን ላይ ፕሪሚየር ሊግን ወክለው በአውሮፓ መድረክ ከተሳተፉ ቡድኖች ውስጥ ድል ያላቸው 2 ብቸኛ ክለቦች አሉ፣ ቼልሲ እና አርሰናል ናቸው። ቀሪዎቹ ሽንፈት ገጥሟቸዋል። ሲቲ ተሸንፏል፣ ሊቨርፑል ተሸንፏል፣ ቶትናም ተሸንፏል። ይሄ ፕሪሚየር ሊጉን ወክለው ከሄዱ ክለቦች ውስጥ ማለት ነው። ቼልሲና እንደ ኒካስልም ተሸንፏል። ቼልሲና አርሰናል ብቻ ናቸው ድል ያደርጉት። ሁለቱ ክለቦች ደግሞ በ13ኛ ሳምንት በፕሪሚየር ሊግ ከድል ማግስት ያውም ከግዙፉ የአውሮፓ ሻምፒዮንስ ሊግ ማግስት በሻምፒዮንስ ሊግ ብቸኛ ድል አድራጊዎች ጨዋታቸውን ያደርጋሉ። ስታንፎርድ ብሪጁ ጨዋታ ግን ከሁሉ ስለሚጠበቅ ተጨማሪ መረጃዎችን እኛም በተከታታይ እናነሳባቸዋለን። ሊቨርፑል ቀውስ ውስጥ ገብቷል አልገባም መከራከሪያ ነው። ስሎት እና ስቴቨን ጄራርድን ጨምሮ በርካቶች በዚህ ጉዳይ ላይ ምላሾቻቸውን ሲሰጡ ነበረ። የስቴቨን ጄራርድን እናንሳ። ሊቨርፑል ቀውስ ውስጥ አልገባም እያለ ነው ጄራርድ። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ሊቨርፑል አሁን ላይ ቀውስ ደረጃ ላይ አልደረሰም ብሏል።
ይህ ቡድን ከ4 ወራት በፊት ሊጉን አሸንፏል ያለው ጄራርድ አሁን በሊቨርፑል የተፈጠረ ያለው ነገር ቀውስ አይደለም ብሏል። ሰበብ አይደለም፣ ነገር ግን ሁኔታውን ለመግለጽ ቀውስ የሚለውን ቃል አልጠቀምም፣ ቀውስ ለመመለስ ዓመታት የሚያስፈልገው ሁኔታ ነው ሲል ጄራርድ ተናግሯል። ሊቨርፑል እዛ ደረጃ ላይ አልደረሰም፣ ምርጥ ተጫዋች አሉ፣ ከወራት በፊት ሊጉን ያሸነፈ ተጫዋቾች ይገኛሉ ያለው ጄራርድ ቡድኑ ችግር ላይ ነው ያለ ሲሆን አሰልጣኙ በፍጥነት መፍትሄ መፈለግ አለበት፣ ካልሆነ ይህ ችግር ይቀጥላል። ግን ለሊቨርፑል አሁን ቀውስ ላይ አይደለም ብሏል። ቀውስ የሚለውን ቃልም አልጠቀም፣ ቀውስ ለመመለስ ዓመታት የሚያስፈልገው ሁኔታም ስለሆነ ብሏል። ምናልባት ከእይታው አንጻር የእናንተ ምልከታ እንዴት ያለ ነው? በሀሳብ መስጫ ሳጥናችን ላይ ሊቨርፑል ያንጻፉልን። ሊቨርፑል በፕሪሚየር ሊግ 12ኛ ደረጃ ላይ ደርሷል። በአውሮፓም ቻምፒዮንስ ሊግ በነገራችን ላይ 12ኛ ደረጃ ነው ያለው። በሁለቱም መድረክ 12ኛ ደረጃ ነው የያዘው። ባለፉት 3 ጨዋታ ብቻ 10 ጎል ሲቆጠረበት አንድ ግብን ያስቆጠረው በተቃራኒው ሲቲ 3-0 አሸነፈው፣ ኖቲንግሃም ፎረስት 3-0 አሸነፈው፣ ፒኤስቪ 4-1 አሸንፈውና እንዳጠቃላይ 10 ግብ ተቆጥሮበታል። ቡድኑ ምላሽ የሰጠው ግን በአንድ ግብ ብቻ ነው ይህ ቡድን። ከዛ በዘለለ በሊቨርፑል በኩል ካስታወሳችሁ 150 ሚሊዮን ፓውንድ በላይ ወጪ አድርገዋል በክረምት የዝውውር መስኮት። የእንግሊዝ ፕሪሚየር ሊግ የምንጊዜ ሙዱ ፈራሚ አሌክሳንደር ኢሳክ ለሊቨርፑል ባደረጋቸው አጠቃላይ ጨዋታ ላይ ያስመዘገበው ቁጥራዊ መረጃ ብናይ 0 ጎል 0 አሲስት ነው። በጣም አስከፊ የሚባል የጨዋታ አፈጻጸም ይመስላል። የቡድኑ አንዳንድ የክረምት ዝውውሮች ምናልባት የጥራት ችግር የለባቸውም፣ ግን ለሊቨርፑል አይነት የሚሆኑ ዝውውሮች ናቸው የሚለው ግን ጥያቄ እንዲነሳበት የሚያደርግም ይመስላል። ከአካዳሚ ተጫዋቾች ውስጥ አንዱ የሆነው ከርትስ ጆንስ በፍጹም ተቀባይነት የሌለው ነገር፣ ለማውራት እንኳን ቃል ለመደርደር የሚቸግር ነገር፣ የመናደድና የማዘን ስሜት በቡድን ውስጥ እንዲፈጠር ያደረገ ይሄ አሁን ያለውን ስሜት ሁላ ለመግለጽ ቃል የለኝም ነው ያለው። እኔ እዚህ ክለብ ተጫዋችም ደጋፊም ጭምር ነኝ ብሏል። ምናልባት ደጋፊነቱን ለማስታወስ የአምና የመርሳይድ ደርቢ ጨዋታ ላይ ከጨዋታ መጠናቀቅ በኋላ ከዶኮሬ ጋር ይመስለኛል የገባው ሰጣ ገባ አንዱ ለቡድኑ ያለውን ፍቅር ጥልቅ ደጋፊነት የሚያሳየ ጭምር ነው። ከተጫዋችነት በተጨማሪ እንደዚህ አይነት የቡድን ተጫዋች በመጥፎ ሁኔታ ሲጫወት ተመልክቼ አላውቅም። አሁን በጣም ትልቅ ችግር ውስጥ ነን፣ ስለዚህ ያንን መለወጥ አለብን እያለ ነው። በራስ መተማመናችን መመለስ አለብን፣ ከኳስም ውጭ ጥሩ አይደለንም፣ ይህን ማስተካከል አለብን ብሏል። በእርግጥ አንዳንድ እንቅስቃሴዎች በተለይም ከኳስ ውጭ የሊቨርፑል ተጫዋቾች ግን ብዙ ጥያቄ የሚያስነሳባቸው ናቸው። ብዙ እንቅስቃሴዎች ለአብነት ያክል ሳላ አንድ ድሪብል ሲደረግ ቀጥሎ ተጫዋቹ ሳላህን ያለፈ ያውም ሳላ ያጥቂ ተጫዋች ሆኖ ሳላህን ድሪብል ያደረገ ተጫዋች የሊቨርፑል ሳጥን ውስጥ ይገኛልና ይህ የአማካኝ ክፍሉ ጥራት ራሱ ልክ እንደ አምኖ አይነት አይደለምና በጣም መሻሻል አለብን ብሏል። አርኔ ስሎት ከሊቨርፑል የበላይ አካላት ጋር ውይይት አድርገው እንደነበረ ተናግረዋል። ከዚህ ቀደም ነው ግን ውይይቱ ይጠበቃል። አሁን ጥብቅ ስብሰባ አለ ተብሏል በሊቨርፑል። ከዚህ በፊት በነበረው ጊዜ ግን አዎንታዊ ነገሮች ነበሩ ብሏል። በተለይም በሳምንቱ ከኖቲንግሃም ፎረስት ጋር ከተሸነፉ በኋላ ከጎኔ እንደሆኑ ነግረውኛል ብሏል። ብዙ ጊዜም እንገናኛለን፣ ባለፈው ውድድር ዓመት እያሸነፍን ሳላናግራቸው ቀርቼ አላቅም፣ ስንሸነፍም ስናሸነፍም ውይይቶች ይደረጋሉ ብሏል። እነዛ ንግግሮች በግልጽ ቡድኑ ምን ይፈልጋል፣ ምን ያስፈልገዋል፣ ወዴት ነው አቅጣጫችን የሚለውን ከእያንዳንዱ ጨዋታ በኋላም ከቡድኑ የበላይ አካላት ጋር ውይይት እናደርግበታለን ብለዋል እሳቸው። እናም ምናልባት የአሁኑ ውይይታቸው ግን በዛን ያክል ደረጃ ይሆናል ተብሎ አይታሰብም። አሁን የሚጠበቀው ውይይት የእሳቸውን ስንብት ሁሉ ሊያመጣ ይችላል የሚሉ መረጃዎች በስፋት እየወጡ ነው። ያው ዛሬ ማህበራዊ ሚዲያውን የተቆጣጠረው እንደውም እሳቸው ሲሰናበቱ ማን ነው የሚተካቸው እና ሃንጌ ፖስቴኮግሉ፣ ዣቪ ሄርናንዴዝ ወይስ ስቴቨን ጄራርድ ምናምን የሚሉ መረጃዎች እየወጡ ነው፣ ግን አንዳቸውም ተጨባጭነት የላቸውም። ሪያን ግራቨንበርክ በመሸነፋችን ተናደናል፣ በመጀመሪያ አጋማሽ ላይ መጥፎ አልተጫወትንም፣ በሁለተኛው ነው መጥፎ ነገር የገጠመን ብሏል። ግን እንደ አጠቃላይ ሊቨርፑል ጨዋታውን ለማሸነፍ በሁለቱም አጋማሽ ብቁ ነበረው የሚለው ሌላ ጥያቄ ነው። የቨርጅል ቫንዳይክን ጉዳይ እንኳን ብናነሳ ምናልባት ስሎት እየተወቀሱ ነው፣ ግን እንደ ተጫዋች ስነ ቨርጅል ቫንዳይክ በዛ ጥራታቸው ላይ ናቸው ወይ ጥያቄ የሚያስነሳ ነው። በቡድኑ ላይ በዚህ ዓመት ብቻ 3ኛ ፍጹም ቅጣት ምት ማስገኘቱ ብቻ ሳይሆን በፒኤስቪ አይንድሆቨን ጨዋታ የተገኘው ፍጹም ቅጣት ምት በቨርጅል ቫንዳይክ ልምድ ደረጃ የሚጠበቅ አይደለም፣ ግን ትልቅ ቁጥሮች አሉት። ለአብነት ያክል በምሽት ጨዋታ ላይ እንደ ቨርጅል ቫንዳይክ ብዙ የተሳኩ ኳሶችን ያቀበለ የለም። በፕሪሚየር ሊጉም የሱን የሚያክል የለም። 92% ነበር በምሽቱ። 5 የግብ ዕድሎችን ፈጥሯል፣ ግን ቡድኑ ከአንድ ግብ በላይ ሊያገኝበት እንዳልቻለ ይታወቃል።
ሁለት መረጃዎችን እንጨምር ሊቨርፑል ቤት። አንደኛው ሩድ ጉሌት ነው። ስለ ሀገሩ ሰው አርኔ ስሎት ይናገራል። ክለቡ አሁን ውሳኔ የሚወስን ይመስለኛል። ስሎት ጥሩ ሰውና ጥሩ አሰልጣኝ ነው። ነገር ግን ያሁላ ገንዘብ አፍስሶ ሊቨርፑል በእንደዚህ አይነት ውጤት ውስጥ እንዲቆይ ባለቤቶቹ ይፈልጋሉ ብዬ አላስብም። ነገሮችን ማስተካከል ካልቻልክ እየተባባሱ ይሄዳሉና ምናልባት ስሎት ላይ የሚጨክኑበት ጊዜ የመጣ ይመስለኛል ብሏል። ጄሚ ካራገር ሊቨርፑል አሰልጣኞችን ዝም ብሎ የሚያሰናበት ክለብ አይደለም። አሰልጣኙ የክለብ ንጉስ ነው። ከአሰልጣኙ ጎን መሆን አለባቸው። እኔ በተጫዋቾቹ ላይ ነው የተናደድኩት። እነሱን መተቸት ደስ አይለኝም፣ ነገር ግን ምን ማድረግ አልቻሉም። ቫንዳይክ ልክ እንደ እኔ መደበኛ መሃል ተከላካይ ነበር። ሳላህ እግሮች አሁን ዝለዋል። ስለዚህ ሊቨርፑል ተጫዋቾቹ ላይ ማነጻጠር ነው ያለበት እንጂ የስሎት ችግር ብቻ አይደለም እያለ ነው ጄሚ ካራገር ከአሰልጣኙ ጎን ነኝ ብሏል። ነሩድ ጉሌት ግን አሰልጣኙ የሚሰናበት ይመስለናል እያሉ ነው። እናንተ ችግሩ ተጫዋች ወይንስ አሰልጣኙ? ሊቨርፑላውያን አድርሱ መልከታችሁን። አርሰናል በአውሮፓ መድረክ ምንም ሽንፈት ያልገጠመው ቡድን ሆኖ ቀጥሏል። ምናልባት በርካቶች የፈሩለት አርሰናል በዚህ ዓመት በእርግጥ ጠንካራ ቡድኖችን ገጥሟል። በየትኛውም መንገድ ቶትናምን መግጠም ለአርሰናል ቀላል አይደለም። ቶትናምን ገጥሟል። ከሊቨርፑል ጋር በዚህ ዓመት ገጥሞ ሽንፈት ገጥሞታል። ያው ምንም ልትደረግ የማትችል አይነት የቅጣት ምትግብ ተቆጥራበት ማለት ነው። ከዛም ውጭ ዩናይትድን አሸንፏል። ብዙ ዶሚኔት የተደረገበት ጨዋታ ነበር። በእርግጥ በዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታ ግን አርሰናል ያንንም ጨዋታ በዛን ያክል ደረጃ ዩናይትድ ዶሚኔት ቢያደርገው የሚያሸነፈው። እንደ አጠቃላይ ግን አርሰናልን ሙር በመፎካከር ደረጃ የተሻለ ጥራት ላይ ሆኖ ያገኘው ቡድን ባየር ሙኒክ ነበረ። ሙኒክም አልሆነለትም። ይህ የአርሰናል ግብ ከማስቆጠር የዘለለ ሙኒክ አርሰናልን ለማሸነፍ ግቦችን ማግኘት ያልቻለበት ወይም ተጨማሪ ግቦችን ያላገኘበት ነው። ያው በፖሴሽን የተሻለው ቡድን ባየር ሙኒክ ነው። በማሸነፊያ መንገዶች ግን ፍጹም የበላይ ነበሩ አርሰናል እንደነበረ ይታወቃል። ጆሹዋ ኪሚች ሀሳብ አነጋጋሪ ነበር። ቼልሲን፣ ፒኤስጂን፣ አርሰናልን ሙኒክ ገጥሟል። ከባዱ ግን አርሰናል ወይ ተብሎ ጠይቆ ነበር። የለም ከገጠምነው ቡድን በአጠቃላይ በዚህ ዓመታት ውስጥ ፒኤስጂ ነው ምርጡ ቡድን፣ አርሰናል የአየር ላይ ኳስ ጠገኛ ነው ብሎ ነበረ። ግን ያንን ነገር ብቻ የሚገልጽ አይነት ውጤት አይደለም። አርሰናል በክፍት ጨዋታ 2 ግቦችን አስቆጥሮበታል። የማዱኬና የማርቲኔሊ ግብ ከክፍት ጨዋታ የመጡ እንደነበረ ይታወቃል። ግን እሱ በዚህ አልስማማም ብሏል። ማይክል አርቴታ ካስታወሳችሁ ማክሰኞ በነበረው ጋዜጣዊ መግለጫ ላይ ስለ ሙኒክ ጨዋታ ተጠይቆ ቶትናም ላይ 4 ግብ ስታስቆጥሩ አንድም የቆመ ኳስ አላስቆጠራችሁም ነበር፣ አሁን ከትችት ድናችኋል ሲባል ማይክል አርቴታ ማክሰኞ ዕለት ነው ይሄ ጥያቄ የቀረበለት በእሁዱ ጨዋታ ዙሪያ። በጣም ነው የተናደድኩት ብሏል ማይክል አርቴታ። ቶትናም ላይ አንድም የቆመ ኳስ ከ4 ውስጥ አለማስቆጠራችን ያን ንዴቱ አሁን የበረለለት ይመስላል ማይክል አርቴታ። ምክንያቱም ባየር ሙኒክ ላይ ከቆመ ኳስ ጎል አስቆጥሮ ምላሽ ስለሰጠ። ሃሪኬን በተጫዋችነት ዘመኑ 90 ደቂቃ ተጫውቶ አንድ ኢላማውን የጠበቀ ሙከራ ማድረግ የተሳነው አርሰናል ላይ ነው። የአርሰናል የመከላከል ጥራት የት እንደደረሰ ማሳያ ነው። ምናልባት ማይክል አርቴታ ሃሪኬን ብቻ ሳይሆን ቡድኑ ያው ማጋሌሽን ስላጣ ፔሮ ሄንካፔ በቦታው ትክክለኛው ሰው ነበረ። ያ የቶትናም ጨዋታ ላይ አይተናል። ፔሮ ሄንካፔ ሚናውን ከመወጣትም በዘለለ ለቦታው ትክክለኛው ሰው በተተኪ ደረጃ ነው የምላችሁ፣ በማጋሌሽ ጥራት ደረጃ ሳይሆን በተተኪ ደረጃ ትክክለኛው እሱ ነበረ። ከዛ በርካቶቻችንም የጠበቅነው ፔሮ ሄንካፔ የቶትናም ጨዋታ ጥሩ ነበረ፣ ትክክለኛው ተፈጥሯዊ ሰው እሱ ነበረ ለመተካት ተብሎ ሲጠበቅ እሳቸው ሞሽኬራን ያሰለፉት። ምክንያት አለኝ እያሉ ነው። ፔሮ ሄንካፔ ምርጥ ነው። ከኢኳዶር ሀገራዊ ግዳይ ተመልሶ መጥቶ 2 ተከታታይ 90 ደቂቃዎችን ያውም ከሰሜን ለንደን ደርቢ ጨዋታ ማድረግ አይችልም። በተደረገው የፕሪሚየር ሊግ ጨዋታ ቋሚ አሰላለፍ ውስጥ አስገብተነዋል እና በጨዋታው በጣም ደክሟል። ሞሽኬራ ስላለን ጥሩ ነገር ነው እና እሱ በተለያዩ ቦታዎች መጫወት ይችላል። ለዛ ነበረ ከሳሊባ ጋር አብሮ እንዲጣመር ያደረግኩት ብለው ያው ሃሪኬንን በማቆም ሂደት ላይ ትልቁን ሚና እንደተወጣላቸውም ይታወቃል። ጋብርኤል ማርቲኔሊ የአርሰናል ቁልፍ ተጫዋች ሆኖ አሁንም በአውሮፓ ሻምፒዮንስ ሊግ ቀጥሏል። በዚህ ዓመት በአውሮፓ ሻምፒዮንስ ሊግ 4 ጎሎችን አስቆጥሯል። ቢልባኦ ላይ ያስቆጥሯል፣ ኦሎምፒያኮስ፣ አትሌቲኮ ማድሪድ፣ ባየር ሙኒክ ላይ ያስቆጥሯል። በጣም ቆንጆ ግብ ባየር ሙኒክ ላይ ያስቆጥሯል። በተለይም የመጀመሪያ ንክኪው ማኑኤል ኑየርን ኳሷ በቀጥታ እንድታልፎ ያደረገ ነበረ። ከኤብሬች ኢዜ ኳሷን ሲያገኛት ምናልባት ካስታወሳችሁ ክረምት ላይ የሱና የትሮሳርድ ቆይታ በአርሰናል የሚደገፍ አልነበረም። እንደውም ክለቡን ይለቃሉ ተብሎ ሁለቱም መዳረሻቸው የት ይሆናል፣ አርሰናል ስንት ያተርፍባቸዋል፣ ከዛ ሮድሪጎ ጎኤዝ ደግሞ መጥቶ ይተካል የሚል ነበረ መረጃው። ግን
ተጫዋቾቹ ቆይተው በማይክል አርቴታ ይሁንታም በጣም አስደናቂ ናቸው። ትሮሳርድ ጉዳት ላይ ነው፣ የሕክምና ምርመራውን እየጠበቅን ነው። ማርቲኔሊ ግን በጣም ድንቅነቱ እንደቀጠለ ነው። አሁንም መጠበቅ ያልቻለው ኑኖ ማዱኬ የቼልሲን ጨዋታ ነው። ሙኒክ ላይ ግብ አስቆጠረ። በእርግጥ ትሮሳርድ ሲጎዳ እሱ ነበር ቀይሮት የገባው። ግብ አስቆጠረም። በጣም ቆንጆ የካላፊዮሪ አሲስት ወደ ሳጥን ውስጥ፣ የእሱ ደግሞ በአንድ ተች ነበረ ኳሷን ያስቆጠራት። ማዱኬ ከጨዋታ በኋላ አሁን ትኩረት ሁሉ ያለው ስታንፎርድ ብሪጅ ላይ የቀድሞ ክለቡን ስለመግጠም ብቻ እንደሆነ ተናግሯል። ጊዜው እስኪደርስ ቸኩያለሁ ብሏል። በዚህ ዓለም ላይ ከምወደው ጨዋታ ለ8 ሳምንት ርቅ ያለው በጉዳት ምክንያት፣ ስለዚህ ሜዳው ውስጥ ለመጫወት ጥረት እያረኩኝ ነበረ፣ ያንን ተሳክቶልኛል። ከቼልሲ ጋር የምናደርገው ጨዋታ ደግሞ በጉጉት ተጠብቀዋለሁኝ። አሪፍ እንደምንሆን፣ ጥሩ ውጤት እንደምናስመዘግበበት እርግጠኛ ነኝ ብሏል። በቼልሲው ጨዋታ ላይ የቀድሞ ክለቡን የፊታችን እሁድ ምሽት 1:30 በስታንፎርድ ብሪጅ ይገጥማል። በጨዋታው ቅጽበት ላይ ማኑኤል ኑዌር በማርቲኔሊ መሀል ሜዳ ላይ ድሪብል የተደረገበት፣ በእርግጥ ድሪብል ሳይሆን የማርቲኔሊ የመጀመሪያ ንክኪ ኑዌርን በጣም ሸውዶታል። ኑዌር ኳሷን ሊያድናት እዛ ድረስ ወጥቶ ነበረ። በጨዋታው ቅጽበት ላይ ሪስክ መውሰድ ነበረብን ያለው ማኑኤል ኑዌር፣ ማርቲኔሊ የደረሰው ፓስ አሪፍ ነበር፣ በጣም የረዘም አልነበረም። ማርቲኔሊ ከጆሹዋ ኪሚች ጋር እየሮጠ ሲመጣ ተመለከትኩት። እናም በሩጫ ማርቲኔሊ ከኪሚች የተሻለ እንደሆነ አውቃለሁ። ስለዚህ ያለው ድል ሞረኔ ወደ አንድ ለአንድ መጋፈጥ ስለነበረ ወጥቼ ነበረ። ኳሷን ለመመለስ ነበር፣ ነገር ግን ማርቲኔሊ አስቀድሞ ኳሷን ነክቷት እንድታልፈኝ ሆኗል። በመጨረሻ ቦታው ላይ ደረሰ፣ ኳሷን ከመረብ አዋሃደ። እንደዚህ አይነት ሪስኮች ይወሰዳሉ ብሏል በጨዋታ ላይ። በእርግጥ ባየር ሙኒክ ጨዋታውን ወደ አቻ ለመገለበጥ በሚያደርገው ጥረት ላይ አርሰናሎች በመልሶ ማጥቃት በተለይም ኢዚ ኳስ በጣም ቆንጆ ነበረች። ማርቲኔሊም አላሳፈረውም፣ ወደ ግብነት ቀይሯ ጨዋታው በዛው እንደተጠናቀቀ ይታወቃል። ቡካዮ ሳካም የመጀመሪያዋ ግብ የዩሊያን ቲምበር ስትቆጠር አሲስት ያደረገለት እሱ እንደነበረ ይታወቃል። ሳካ 22 ጨዋታን በሻምፒዮንስ ሊግ 18 የግብ አስተዋጽኦ ላይ ደርሷል። እንደ ቡድን አርሰናል በማይከል አርቴታ ስር በሻምፒዮንስ ሊግ በምድብ ጨዋታ ላይ ማለት ነው 10ኛ ጨዋታው ነው፣ 10 ድል 29 ግብ ተቃራኒ መረብ ላይ አሳርፎ አንድ ጎል ብቻ የተቆጠረበት ነው። በማይከል አርቴታ ስር በኤምሬትስ ነው እነኚህ ጨዋታዎች በሙሉ። ውድ ቤተሰቦቻችን በጣም ትልቅ የሚባል ቁጥር ነው። አሁን አርሰናልን ኤምሬትስ ላይ መጥቶ ስለማሸነፍ የሚያስብ ቡድን እንዳይኖር ነው ያደረጉት ማይከል አርቴታ። የቡድኑን ተፈሪነት በኤምሬትስ ደግሞ ሞር ያገነኑት ይመስላል። አሁን ቡድኖች አርሰናልን ሲገጥሙ አንዳንድ ጊዜ ግብም እንዳይቆጠረባቸው የመከላከልም ግዴታ ያለባቸው ደረጃ የደረሱ ይመስላል። እንዳልኳችሁ በአውሮፓ ሻምፒዮንስ ሊግ ከዚህ ሁሉ ተሳታፊ ክለብ ሽንፈት ያልገጠመው ብቸኛው ክለብ ብቻ ሳይሆን 5ቱንም ድል ያደረገ ብቸኛው ክለብ አርሰናል ነው። ማንቸስተር ዩናይትድ በቀጣዮቹ የዝውውር መስኮታት የሚያካሄደው ኢንቨስትመንት በተጠራከነ ሁኔታ ይቀጥላል ብለዋል የኢኤስፒኤን አምደኛ ሮብ ዳውሰን። በጥር የዝውውር መስኮት በማንቸስተር ዩናይትድ በኩል ገንዘቦች ወጪ ይደረጋሉ። ምናልባት ዝውውሮች ትልልቆችም ሊፈጸሙ የሚችሉበት እድል አለ ብሏል። ከዚህ በተጨማሪም በቀጣይ ክረምት የዝውውር መስኮት ላይ አሰልጣኝ ሩበን አሞሪም የሚፈልጓቸው ተጫዋቾች ሁሉ ወደ ቡድኑ እንዲመጡም ቡድኑ ስምምነት ደርሷል ነው ያለው። ስለዚህ ማንቸስተር ዩናይትድ ትልቅ ገንዘብ ወጪ ያደርጋል። ይሄ በጥርም በክረምትም ይጠበቃል። ግን አሁን ለዩናይትድ ፈተና የሚሆንበት ጥር ላይ ማንን ሊያገኝ ይችላል የሚል ነው። ስለዚህ የጥር የዝውውር መስኮት ለማንኛውም ክለብ በጣም ከባድ ነው። ምክንያቱም ተቃራኒ ቡድን ተጫዋቾችን መልቀቅ አይፈልግም። ጥር ላይ ለአብነት ያክል ኤሊዮት አንደርሰንን ጥር ላይ ማግኘት በኖቲንግሃም ፎረስት በኩል የሚታሰብ ነገር አይደለም። ኖቲንግሃም ፎረስት የአውሮፓ መድረክ ጨዋታ ያለበት ቡድን ነው። በኤሮፓ ሊግ ይሳተፋል። ከዛ ውጪ በፕሪሚየር ሊጉ የአምናውን አይነት ውጤት ባያስመዘግብ እንኳን የተሻለ ደረጃ ይዞ ማጠናቀቅ ይፈልጋል እና አመቱን ከምርጥ ተጫዋቹ ጋር መቀጠል ይፈልጋል። ግን ዩናይትድ ደግሞ ትልቅ ኢንቨስትመንት በጥርም በክረምትም ያደርጋል ብለዋል ሮብ ዳውሰን። ለቅጣት አንድ ጨዋታ ብቻ የሚቀራቸው የማንቸስተር ዩናይትድ ተጫዋቾች አሉ። 2 የሚሆኑ የማንቸስተር ዩናይትድ ተጫዋቾች በፕሪሚየር ሊጉ አንድ ጨዋታ ቅጣት እንግዲህ አንድ ጨዋታ ለመቀጣት ከጫፍ ደርሷል። እነዚህ 2 ተጫዋቾች ብራዚላዊ ካርሎስ ካዜሜሮ እና የመስመር ተመላላሹ ፓትሪክ ዶርጉ ነው። 2 ተጫዋቾች በቀጣይ በሊጉ አንድ ማስጠንቀቂያ ካርድ የሚመለከቱ ከሆነ በይፋ አንድ ጨዋታ ያመልጣቸዋል። ምናልባት ከአፍሪካ ዋንጫ በፊት የሚሆንላቸው ከሆነ ይህ ቅጣት ለዩናይትድ ጥሩ ነው። አፍሪካ ዋንጫ ከመጣ በኋላ ግን አማድንም የሚያጣ እንደዚሁም ብሪያን ቤሞንም የሚያጣ ማዝራዊንም የሚያጣው ማንቸስተር ዩናይትድ በቅጣት ደግሞ ካዜሜሮን እና ፓትሪክ ዶርጉን የሚያጣ ከሆነ በጣም አስቸጋሪ ይሆናል።
ግን እነኚህ ተጫዋቾች አስቀድመው ካርድ ማየት ይኖርባቸዋልና ያሉ ካርዱን ወይንስ ሳያዩም የሚለው ይጠበቃል። ከፓላስ ጋር ነው ማንቸስተር ዩናይትድ ቀጣይ ጨዋታ ያለው። ስለዚህ በማንቸስተር ዩናይትድ በኩል የፓላሱ ጨዋታ ላይ እነኚህ ሁለት ተጫዋቾች ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ዩናይትድ ውስጥ አንድ ትልቅ ቅሬታ የሚነሳበት ነገር የቡድኑ የጨዋታ ቅርጽ በሩበን አሞሪም ጥያቄ ይነሳበታልና አንድ የኤቨርተንን ምስል እየተመለከትኩኝ ነበረ። ወደ 88ኛው ደቂቃ አካባቢ ላይ ኤቨርተኖች ኳስ ይዘው ነበረና በማንቸስተር ዩናይትድ የመከላከል ቀጠና ውስጥ ወይም ከኳሷ ጀርባ እንዳጠቃላይ ማለት ነው ወደ 7 የሚጠጉ ተጫዋቾች አሉ። ዩናይትድ ደግሞ በዛ ሰዓት ላይ 1-0 እየተመራ ነው። ኤቨርተን ጎዶሎ ነው። ውድ ቤተሰቦቻችን እንደምትመለከቱት ዩናይትድ ከኳሷ ኋላ ማለት ነው አጠቃላይ 7 ተጫዋቾች፣ በነገራችን ላይ ለኳሷ ደግሞ የቀረበ ሌላ 8ኛ ተጫዋች አለና ዩናይትድ እየተመራ ኤቨርተን በቀይ ካርድ ወጥቶበት ይሄ ሁላ ተጫዋች ከኳስ ጀርባ ምን ይሰራል የሚለው ሌላ ሩበን አሞሪም ላይ ጥያቄ የሚያስነሳ ታክቲካዊ ጉዳይ ነው። በተለይም ስካይ ስፖርት ላይ ዛሬ በስፋት ትንታኔ ሲሰጡበት ከነበረ ጉዳይ የዩናይትድ የጨዋታ አቀራረብ ነገር በጎዶሎ ተጫዋች ሲሆን እንዴት በዚህን ያክል ደረጃ ወረደ የሚለው ሩበን አሞሪም ብዙ እያስወቀሳቸው ይገኛል። እሁድ የዩናይትድ ተጋጣሚ ክሪስታል ፓላስ ነው። ፓላስን በሜዳቸው ይገጥማል። ሴልኸርስት ፓርክ ድረስ ሄዶ ዩናይትድ እንግዲህ ካሸነፈ 5 ዓመት ሞልቶታል። ዩናይትድ እዚህ ሜዳ ላይ ለመጨረሻ ጊዜ ፓላስን በሴልኸርስት ፓርክ ማሸነፍ የቻለው በ2020 ሲሆን ማርከስ ራሽፎርድ እና አንቶኒ ማርሻል ባስቆጠሩት 2 ግብ 2-0 ነበረ በወቅቱ ያሸነፈው። ከክሪስታል ፓላስ ጋር ባደረጋቸው ያለፉት 4 የሊግ ጨዋታ ላይ አንድም ጨዋታ ማሸነፍ አልቻለም። በ3 ጨዋታ ዩናይትድ ተሸንፏል፣ በአንድ ጨዋታ ብቻ ተለያይቷል። ከፓላስ ጋር ባደረጉት ያለፉት 4 ጨዋታ ላይ ምንም አይነት ግብ ማስቆጠር አልቻለም ዩናይትድ። ፓላሶች በአንጻሩ 7 አስቆጥሯል። ዩናይትድ ወደሚከብደው ሜዳም ወደ ፓላስ ነው የሚያቀነው። በሳምንቱ ደግሞ በጎዶሎ ተጫዋች በተጫወተው ኤቨርተን ያውም ኦልድ ትራፎርድ ላይ 1-0 በሆነ ውጤት ሽንፈት እንደገጠመው ይታወቃል። ወደኋላ ረጅም ዓመታትን እንመለስ። ጣሊያናዊ ዝነኛ የቀድሞ አልቤተር ፒየር ሉጂ ኮሊና በዳኝነት ዘመኑ ስላስደነቀው አንድ ክስተት ይናገራል። የመጨረሻዎቹ 2 ደቂቃ ላይ ነበርን እና የባየርንና የማንቸስተር ዩናይትድ ጨዋታ በመጠናቀቂያው ሰዓት ላይ የባየር ሙኒክ ተጫዋቾች ወንበራቸው ላይ ዋንጫውን ስለማንሳት እየተዘጋጁ ነበረ ብሏል። ደጋፊዎች የመጨረሻውን ፊስካ ድምፅ በመጠባበቅ በመቀመጫዎቻቸው ላይ እርስ በርስ እየተቃቀፉ ነበር የባየርን ይላል። ከዛ በድንገት ማንቸስተር ዩናይትድ በ2 ደቂቃ ውስጥ 2 ግቦችን አስቆጥሮ ውጤት ቀየረው። የተጫዋቾችና የደጋፊዎች ደስታ ፈጽሞ አልረሰውም። በባየርኖች ደግሞ እንባቸው በፊታቸው ላይ ይታይ ነበረ። የዩናይትድ ተጫዋቾች ሜዳ ላይ ሲሮጡ በጣም ያስደንቀኝ ነበር። ቆሜም ሳይ ነበር። ወደ ተጫዋቾችም ቀርቤ እንግዲህ ተጫዋቾችን ላጽናና ሞክሬም ነበር ብሏል። ነገር ግን በዛን ጊዜ እግር ኳስን እውነተኛ ገጽታ ማይቻለው። እግር ኳስ ማለት ተጫዋቾች ሕይወታቸውን በስቴዲየም ውስጥ የሚሰጡበት፣ ሰዎች በደስታ የሚጮሁበት፣ ከፊሎች ደግሞ እንግዲህ በነፍሳቸው ጥልቅ ሐዘን ጭምር የሚሰማቸው ነው። የዩናይትድ እና የባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ያንን ጨዋታ የመሩት ጣሊያን አልቤተር ፒየር ሉጂ ኮሊና ዩናይትድ ውጤቱን የቀለበሰበት መንገድ እግር ኳስ ምን እንደሚመስል ያየውበት የወቅቱ ቅጽበት ነበር ብለዋል። ጨዋታውን ያን የተከታተላችሁ ነበራችሁ። 1999 የፍጻሜ ጨዋታ የአውሮፓ ሻምፒዮንስ ሊግ ምልከታችሁን ላኩልን። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንመጣለን። በዋናው የዩቲዩብ ገጻችን ላይ ላይክ፣ ሰብስክራይብ፣ ሼር አድርጉን። ይሄንንም እዚህ 30 ሺህ እዛ ለ100 ሺህ እየተንደረደርን እንደሆነ ይታወቃል። ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።